7 የእግዚአብሔር ፍርድ እውነተኛ ጽድቅ መሆኑን ይገልጻል። ምን ማለት ነው ይሄ እውነትና ጽድቅ? የእግዚአብሔር ፍርድ እውነትና ጽድቅ ነው ስንል ምን እያልን ነው? ይሄንን በሌላም የመጽሐፍ ቅዱስ ክፍል ንባብ ላይ ተጽፎም እናነባለን። ለምሳሌ ሐዋርያው ቅዱስ ጳውሎስን ብታዩ ሮሜ ምዕራፍ 2 ላይ ሮሜ ምዕራፍ 2 ላይ እንዲህ ተብሎ ተጽፏል። ምዕራፍ 2 ቁጥር 2 ማለት ነው። ስለዚህ አንተ ከቁጥር 1 ጀምረን እናነባለን። ስለዚህ አንተ የምትፈርድ ሰው ሁሉ ሆይ የምታመካኘው የለህም? በሌላው በምትፈርደው ነገር ራስህ ትኮንናለህን? አንተው ፈራጅ እነዚያን ታደርጋለህን ካለ በኋላ ቁጥር 2 ላይ እንደዚህም በሚያደርጉ ላይ የእግዚአብሔር ፍርድ እውነተኛ እንደሆነ እናውቃለን። የማን ፍርድ? የእግዚአብሔር ፍርድ ምን እንደሆነ እናውቃለን፣ እውነተኛ እንደሆነ እናውቃለን ተብሎ ተጽፏል። ኦኬ። ስለዚህ የእግዚአብሔር ፍርድ እውነተኛ ነው፣ የእግዚአብሔር ፍርድ ጽድቅ ነው ሲባል ምን ማለት ነው? አድሎ የለበትም። ኦኬ። እግዚአብሔር አምላክ በእርሱ ዘንድ አድሎ የለም። ፍርዱ እያንዳንዱ ሰው በበደሉ ምክንያት ፍርድን ከእግዚአብሔር ዘንድ ይቀበላል። አድሎ የሌለው ፍርድ። ኦኬ። አድሎ የሌለው ፍርድ ምን ማለት ነው? ዘማዊውም ይቀጣል። ኦኬ። በዝሙት ኃጢአትም የተነደፈው ይቀጣል። ተሳዳቢውም ይቀጣል፣ ዘረኛውም ይቀጣል፣ ነፍሰ ገዳዩም ፍርድን ከእግዚአብሔር ዘንድ ያገኛል። የበደለ ሳይቀጣ አይቀርም ማለት ነው። ያዕቆብ እንደነገረን ታስታውሳላችሁ። ያዕቆብ መልእክት ምዕራፍ 2 ላይ ያዕቆብ መልእክት ምዕራፍ 2 ላይ ተመልከቱት። ያዕቆብ ስለ እውነት ትክክለኛ ፍርድ ሲናገር እንዲህ በማለት ያስቀምጣል። ያዕቆብ መልእክት ምዕራፍ 2 ከቁጥር 1 ጀምሮ ላንብቦ። ወንድሞች ሆይ በክብር ጌታ በጌታችን በኢየሱስ ክርስቶስ ያለውን እምነት ለሰው ፊት በማድላት አትያዙ ይላል። ምን በማድረግ? በማድላት አትያዙ። የወርቅ ቀለበት ያደረገና የጌጥ ልብስ የለበሰ ሰው ወደ ጉባኤያችሁ ቢገባ፣ እድፍ ልብስም የለበሰ ድሃ ሰው ደግሞ ቢገባ፣ የጌጥ ልብስም የለበሰውን ተመልክታችሁ አንተስ በዚህ በመልካም ስፍራ ተቀመጥ ብትሉት፣ ድሃውንም አንተስ ወደዚያ ቁም ወይም ከእግሬ መረገጫ በታች ተቀመጥ ብትሉት ራሳችሁን መለያየታችሁ አይደለምን ይላል። ከዛ ቁጥር 4 ላይ ክፉ ሐሳብ ያላቸውም ዳኞች መሆናችሁ አይደለምን? ክፉ ሐሳብ ያለው ዳኛ ምን ማለት ነው? ክፉ ሐሳብ ያለው ዳኛ እከሌ ባለጠጋ ነው፣ እከሌ ገንዘብ አለው፣ እከሌ ሀብት አለው፣ ስለዚህ እከሌ ከእከሌ ለይቼ ፍርድ ጎደል የሆነውን ገንዘብ እንዲያደርግ ላድርገው፣ ወይም ፍርድን ማጓደል እከሌ ሀብት ስላለው የታወቀ ሰው ስለሆነ እውቅና ስላለው ብዙ ሰዎች ስለሚያውቅ ብሎ ፍርድን ምን ማለት ማጓደል፣ ፍርድን ማዛባት፣ ይሄ ክፉ ዳኛ የሚያደርገው ገጽታ ነው። እግዚአብሔር አምላክ ግን እውነተኛ ጻድቅ ዳኛ ነው። እውነተኛ ፍርዱ እውነተኛ ነው፣ ጽድቅ ነው። ምን ማለት ነው? ትክክለኛውን ፍርድ ነው የሚፈርደው። አድሎነት በእግዚአብሔር ዘንድ የለም። የበደለ ፍርድን ይቀበላል፣ ንስሐ ካልገባ፣ ስጋው ደግሞ ካልተቀበለ፣ ወደ ቤተክርስቲያን ካልተመለሰ። ስለዚህ በእግዚአብሔር ፍርድ ላይ አድሎነት የለም የሚለውን ሐሳብ ነው ምናየው። ሁሉም ሰው በእግዚአብሔር የፍርድ ወንበር ፍርድ ይገለጣል። ለምሳሌ መጽሐፈ መክብብ ምዕራፍ 12 ለምትጽፉ ሰዎች መጽሐፈ መክብብ ላይ ምዕራፍ 12 ላይ እንዲህ ተብሎ ተጽፏል። ጥቅስ ምናምን ስናገር ጻፉ። እሺ ምዕራፍ 12 ከቁጥር 14 ላይ እግዚአብሔር ስራን ሁሉ የተሰወረውንም ነገር ሁሉ መልካምም ቢሆን ክፉም ቢሆን ወደ ፍርድ ያመጣዋልና ይላል። አያችሁ፣ መልካምም ቢሆን ሲል ይፈረድለት ነው። መልካም የተባለ እግዚአብሔር አምላክ ለጻድቃን ይፈርዳልና ይፈርድላቸዋልና ኑ የአባቴ ብሩካን ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁን የእግዚአብሔርን መንግስት ውረሱ የሚለውን መልካሙን ድምፅ ሊያሰማቸው፣ ኃጣንን ደግሞ ክፉ የተባሉ በኃጢአት መንገድ የተመላለሱ ንስሐ ያልገቡ እነሱን ደግሞ
ለቅጣት በፍርድ ወንበር ይገለጣል። ሁላችንም በእግዚአብሔር የፍርድ ወንበር እንገለጣለን። ኦኬ እዚህ በራዕየ ዮሐንስ ምዕራፍ 16 ላይ ከመሰዊያውም አሁን ሁሉን የምትገዛ ጌታ አምላክ ሆይ ፍርዶች እውነትና ጻድቅ ናቸው ብሎ ሲናገር ሰማው ሲል እውነትና ጻድቅ የሚለው ሐሳብ አድሎነት የሌለውን ፍርድ እግዚአብሔር አምላክ ይፈርዳልና እያየን ነው አይደለ? አውዱ የመጽሐፉ አውዱን ስትረዱ የመጽሐፉ አውዱ ሙሉ አውዱ ስለ ፍርድ ነው የሚናገረው። ስለ ፍርድ ነው የሚናገረው። ፍርዱ ግን የተዘረጋው በማን ላይ ነው? ፍርዱ በማን ላይ ነው የተዘረጋው? በኃጥአን ላይ ነው የተዘረጋው። በኃጥአን ላይ ነው የተዘረጋው። የተዘረጋው ፍርድ ግን እውነትና ምንድነው? ጽድቅ ነው። ኦኬ የመጀመሪያው ጽዋ፣ ሁለተኛው ጽዋ፣ ሶስተኛው ጽዋ፣ አራተኛው ጽዋ፣ አምስተኛው ጽዋ፣ ስድስተኛው ጽዋ፣ ሰባተኛው ጽዋ ይዘው መላእክቱ የወጡት ፍርድን ነው ይዘው የወጡት። ፍርዱ ግን በኃጥአን ላይ ነው። በድለዋልና ኦኬ አሳዝነዋልና። ስለዚህ አድሎና ጽድቅ ናቸው የእግዚአብሔር ፍርድ ሲባል አድሎነት የለም። እያያችሁ ነው ሁሉም እየተቀጡ አይደለም። ከመጀመሪያው ጀምራችሁ ተመልከቱ። ከመጀመሪያው ጽዋ ጀምራችሁ ተመልከቱ። ከመጀመሪያው ጽዋ ሁሉም ቅጣትን እያገኙ ነው እየበደሉ ማለት ነው። እሺ ቀሲስ አንዴ ቀሲስን መልሼ ላስገባቸው። አንድ ሰው ብቻ ነው ቪዲዮ የከፈታችሁ ሁኑ። አንድ ሰው ብቻ በፈቃድ እሺ፣ እግዚአብሔር ይስጥልን። አይ ሁኑ ችግር የለም። በቃ አንድ ሰው ነው ያልኩት። ቀሲስን ስለወረዱ ነው እሳቸውን መልሳቸዋለሁ። እሺ እንቀጥል። እሳቸው እስኪመለሱ እና ከቁጥር 1 እስከ 6 ስትመለከቱ በደለኞች ናቸው ሲቀጡ የምታዩት። ኦኬ እግዚአብሔር አምላክ ፍርድን እያስተላለፈ ነው በኃጥአን ላይ ስለበደሉ ፍርዱ እውነተኛ አስባለው። ሳይበድሉ ነው የቀጣቸው ወይስ ስለበደሉ ነው የቀጣቸው? መልሱልኝ። ሳይበድሉ ነው ሳይበድሉ ነው የተቀጡት? በድለው ነው የተቀጡት? ስለበደሉ መምህር ስለበደሉ ነው። አዎ በኃጢአታቸው ምክንያት ነው የተቀጡት። ኦኬ ስለዚህ እውነት ነው ቅጣቱ። የወረደው ቅጣት በሐሳዊው መሲህ ተከታዮች ላይ አሁንም በኃጥአን ላይ የወረደው የእግዚአብሔር ፍርድ እውነተኛ ፍርድ ነው። ንስሐ አልገቡምና ፍርድን ሲቀበሉ እናያለን። እሺ ፍርድን ሲቀበሉ እናያለን። እንቀጥላለን። እሺ ቀሲስ ኔትወርክ እያስቸገራቸው ነው። እሺ እስኪመለሱ እኛ እንቀጥላለን። ቁጥር 8 ላይ አራተኛውም ጽዋውን በፀሐይ ላይ አፈሰሰ፣ ሰዎችንም በእሳት ልታቃጥል ተሰጣት ይላል። አሁን አራተኛውን ጽዋ ነው የምናየው። ስንተኛውን ጽዋ? አራተኛውን። የመጀመሪያውን አይተናል፣ ሁለተኛውን አይተናል፣ ሶስተኛውን አይተናል። አሁን አራተኛውን ጽዋ ነው የምናየው። ኦኬ በነገራችን ላይ በግብጽ ምድር ላይ ከወረደው ቅጣት ጋር መቅሰፍት ጋር ተመሳሳይ ነው ብለን አይተናል። ለምሳሌ የመጀመሪያው ጽዋ በግብጽ ምድር ከወረደው ስድስተኛው የግብጽ መቅሰፍት ጋር ተመሳሳይ ነው። ይሄንን መጽሐፍ ኦሪት ዘጸአት ምዕራፍ 9 ቁጥር 8 ጀምራችሁ ታገኙታላችሁ። ሁለተኛው ጽዋ ከመጀመሪያው የግብጽ መቅሰፍት ጋር የወረደ ነው፣ ተመሳሳይ ነው። ይሄንን ዘጸአት ምዕራፍ 7 ላይ ታገኛላችሁ። ሶስተኛው ጽዋ ከአምስተኛው የግብጽ መቅሰፍት ጋር ዘጸአት 9 ከቁጥር 1 እስከ 7። አራተኛው ጽዋ ደግሞ ከዘጠነኛው የግብጽ መቅሰፍት ጋር ታገኙታላችሁ። ዘጸአት ምዕራፍ 10 ከቁጥር 21 ጀምራችሁ ታገኛላችሁ ማለት ነው። እሺ እንቀጥላለን ማለት ነው። አሁን አራተኛውን ነው የምናየው። ኦኬ ቀሲስ ተመልሰዋል። እሺ አባታችን ቀሲስ ቀለመወርቅ መጥተዋል። ጥበብ ዮርዲ ወይ ኤደን አንዳችሁ ወይም ደግሞ አሁን ቀሲስ ፍሬም ላስገባ ካህናት ስለመጡ እሺ እንዲህ ነው ትህትና ማሳየት መቻል አለብን። አባቶቻችን ሲመጡ ቦታ እንለቅላቸዋለን። እግዚአብሔር ይባርካቸው። እሺ ስለዚህ የመጀመሪያውን ጽዋ አይተናል፣ ፍርዱ ተመልክተናል። ሁለተኛው ጽዋ አይተናል፣ ፍርዱን ተመልክተናል። ሶስተኛው ጽዋ አይተናል፣ ፍርዱን ተመልክተናል። አራተኛውን ጽዋ እናያለን ማለት ነው። አራተኛውም ጽዋ
በፀሐይ ላይ አፈሰሰ፣ ሰዎችንም በእሳት ልታቃጥል ተሰጣት። ሰዎችም በታላቅ ትኩሳት ተቃጠሉ። በእነዚህም መቅሰፍቶች ላይ ስልጣን ያለውን የእግዚአብሔርን ስም ተሳደቡ፣ ክብርንም እንዲሰጡት ንስሐ አልገቡም ይላል። 8ኛና 9ኛን አንድ ላይ ነው ገጸ ንባቡን ያነበብነው። 4ኛውንም ጽዋ በፀሐይ ላይ ምን አለ? አፈሰሰ፣ ሰዎችንም በእሳት ልታቃጥል ተሰጣት። ሰዎችም በታላቅ ትኩሳት ተቃጠሉ። በእነዚህም መቅሰፍቶች ላይ ስልጣን ያለው እግዚአብሔርን ስም ተሳደቡ፣ ክብርንም እንዲሰጡት ንስሐ አልገቡም ይላል። ኦኬ፣ በፀሐይ የተመሰሉ እነማን ናቸው? በዚህ ክፍል ላይ በፀሐይ የተመሰሉ መምህራን ወንጌል ናቸው። ኦኬ፣ ወንጌልን እንዲያስተምሩ የእግዚአብሔር ቃል በፀሐይ ሲመሰል እናያለን። ቅዱሳን፣ ጻድቃን፣ ሰማዕታት በፀሐይ መጽሐፍ ቅዱስ መስሎ እናያለን። በከዋክብት መስሎ እናንባለን። ለምሳሌ ዳንኤል ምዕራፍ 12 ላይ ልሰራችሁ። ዳንኤል ለምን ያዕቆብ አስቀድሞ ይሄንን ነግሮናል። ለዚህ ነው ሁሉ ሰው መምህር ተብሎ ይጠራ ዘንድ አልተገባውም። ሁሉ ሰው አስተማሪ ሊሆን ዘንድ አልተገባውም። ለምን? ቅጣቱ ቀላል አይደለም። ተመልከቱ፣ ያዕቆብ ይሄንን እውነት ይነግረናል። ሁላችንም እሱን እናይና እንቀጥላለን። መምህራችን መምህር ብሬ ስለመጡ እጅግ ደስ ብሎናል። እግዚአብሔር አምላክ ያክብርልን። ሰላም ይበሉን መምህርዬ። ድሬ እሺ፣ አይ ቲንክ ኔትወርክ ችግር ይሆናል። እንቀጥልሽ። ያዕቆብ መልእክት ምዕራፍ 3 ቁጥር 1 ላይ ተመልከቱ። ወንድሞች ሆይ ብሎ ይጀምራል። ወንድሞች ሆይ ከእናንተ ብዙዎቹ ምን አይሁኑ አለ? ምን አይሁኑ አለ? አስተማሪዎች አይሁኑ። ለምን? የባሰውን ፍርድ እንድንቀበል ታውቃላችሁና። ከየሰማችሁ ነው። ፍርዱ እጥፍ ነው። በከዋክብት በተመሰሉ በፀሐይ በተመሰሉ በመምህራን ላይ የሚመጣው ፍርድ እጥፍ ነው፣ ከባድ ነው። እነሱ የተሾሙት ፀሐይን መስለው ምዕመንን ወደ ቤተክርስቲያን ለማቅረብ ነው። ግን በዚህ ግብር ላይ ያልቆሙ የተሰጣቸውን ወንጌል የማያስተምሩ ቆፍሮ የሚቀብሩ፣ አንዳንዱ ወንጌል እንዲሰብክ ቤተክርስቲያን አስተምረው የእግዚአብሔርን ቃል ሳያስተምር ትውልድን ወደ ንስሐ ሳያመጣ ዘመኑ የሚጨርሳል። ይሄ እኮ ትልቅ ኃላፊነት ነው። ንጉሱ እግዚአብሔር አምላክ ኃላፊነትን ሰጥቶን ሄዷል። ሂዱ በይሁዳ በሰማሪያ እስከ ምድር ዳርም ድረስ ምስክሮቼ ሁኑ ብሎ ይሄንን መልእክት ሰጥቶን ወንጌልን ሰጥቶ እንድናስተምር ሄዷል ጌታችን መድኃኒታችን ኢየሱስ ክርስቶስ። ስለዚህ ይሄንን ቃል ግን እንደማስተማር ትውልድን ወደ ንስሐ እንደማቅረብ የሚሸቅጡ ፍርድን በእጥፍ ይቀበላሉ። ለዚህ ነው በያዕቆብ መልእክት ምዕራፍ 3 ላይ ወንድሞች ሆይ ከእናንተ ብዙዎች አስተማሪዎች አይሁኑ፣ የባሰውን ፍርድ እንድንቀበል ታውቃላችሁ ይላል። ዛሬ በጣም በብዙ ችግር ውስጥ ብዙ መምህራንን እንመለከታለን። የእግዚአብሔርን ቃል ከማስተማር ይልቅ ወንጌልን ከመስበክ ይልቅ ትውልድን ወደ ንስሐ ከማቅረብ ይልቅ እነሱም ንስሐ ገብተው እኛም ንስሐ ገብተን እኔም እናንተም ንስሐ ገብተን ሌሎችን ወደ እግዚአብሔር ክብር ከማቅረብ ይልቅ ብዙ የምናሸሽ ብዙዎች አለን። ልቦና ይስጠን። እውነቴን ነው። መምህራንን ቆም ብለን ልናስተውል ይገባል። ወዴት በምን አይነት መንገድ እየተመላለስን ነው የሚለውን ነገር ቆም ብለን ልናስተውል። ትውልድ የሚጠቅመው ምንድነው? አገልጋዮች፣ መምህራን፣ ዲያቆናት ምንድነው ትውልድ የሚጠቅመው? ይሄ ነው የሚጠቅመው። በቃ ወንጌል የእግዚአብሔርን ቃል የምስራቹን ልንሰብከው። ተው ሰው ሲያጠፋ ልንገስጽ ልንመክር።
ዝም ማለትን ገንዘብ እንድናደርግ አልተጠራንም። መክረን ገስጸን በፍቅር ወደ እግዚአብሔር መንግስት እንዲጨመር ልናደርግ ታዘናልና አራተኛው መቅሰፍት በመምህራን ላይ የሚወርድ መቅሰፍት ነው። ስለዚህ አራተኛው ጽዋውን በፀሐይ ላይ አፈሰሰ፣ ሰዎችንም በእሳት ልታቃጥል ተሰጣት፣ ሰዎችም በታላቅ ትኩሳት ተቃጠሉ። በእነዚህም መቅሰፍቶች ላይ ስልጣን ያለውን የእግዚአብሔር ስም ተሳደቡ፣ ክብርንም እንዲሰጡ ንስሐ አልገቡም ይላል። ኦኬ አሁን የሚገርማችሁ ነገር አራተኛው ለመምህራን እና እንደ ፀሐይ እንዲያበሩ ለተሾሙ ቅድም እንዳየነው በማቴዎስ ወንጌል ምዕራፍ 5 ላይ ለምዕመናንም ጭምር ነው። ለመምህራን ብቻ ብለን ምንተው አይደለም፣ ለምዕመናንም ጭምር። መምህራን ብቻ አይደለም ሰውን ወደ ክርስቶስ እንዲያቀርቡ የተጠሩ፣ ምዕመናንም ደግሞ ብርሃናቸውን እንዲያበሩ ተጠርተዋል። ኦኬ ብርሃናቸውን እንዲያበሩ። ስለዚህ ብርሃናቸውን የማያበሩ በእግዚአብሔር መንግስት የማይመላለሱ ኦኬ ቅድስናን ገንዘብ የማያደርጉ እነሱም ይሄ ክፍል አራተኛው ጽዋ ግድ ይላቸዋል። ካላበሩ በቅድስና መንገድ ካልተመላለሱ ማለት ነው። ምን ማለት ነው? ማብራት። ቅድም አይተናል። መምህራን አስተምረው ያመጣሉ። ኦኬ ምን ማለት ነው? ማብራት፣ ብርሃናቸውን ማብራት። ሰዎች እናንተን አይተው ትህትናችሁን አይተው እንዲያው እንዴት አይነት ጎበዝ ትሁት ልጅ ናት ተመልከቷት፣ እግዚአብሔርን የምትፈራ ብለው እግዚአብሔር አምላክን እናንተን ተመልክተው እግዚአብሔር አምላክን ማመስገን መቻል አለባቸው። ክርስቶስን ማየት መቻል አለባቸው። አሁን ሰዎች እውነት እኛን ሲያዩ ብርሃን ያያሉ። በማቴዎስ ወንጌል የተነገረው ብርሃን ይበራል፣ በእኛ ውስጥ ይበራል አለ። ሰዎች ያንን የወንጌል ብርሃን ያያሉ። አብዛኞቻችን ምንድነው የሚታየው? ሰዎች እኛን ሲያዩ ማንን ነው የሚያዩት? መልካሙን ስራ ነው የሚያዩት። መልካሙን ስራችሁን አይተው በሰማይ ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ ተብሏል። ይበራል የኔና የእናንተ ብርሃን። ክርስቲያኖች ቆም ብለን ልናይ ያስፈልጋል። ሰዎች ከኛ አንደበት በሚወጣ ቃል ይጽናናሉ ወይስ ያዝናሉ? እረፍት ያገኛሉ? ከጨለማ ይወጣሉ? ለምሳሌ በሐዘን ውስጥ ሊሆኑ ይችላሉ። ሐዘን በተባለ ጨለማ ውስጥ ሊሆኑ ይችላሉ። እኔና እናንተ ግን ሄደን በምንነግራቸው ከአንደበታችን በሚወጣው ቃል ብርሃን ያያሉ። ሰዎች ተስፋ ያደርጋሉ። አይተናል እኮ ሰሞኑን ሰዎች ራሳችን ልናጠፋ ነው ሲሉ ኮሜንት ላይ ይሻላል አጥፊ እኛም ተከትለንሽ እንመጣለን የሚሉ ጽሁፎች ናቸው የሚነበቡት። በጣም እኮ ነው የሚያሳፍረው። በጣም እንዲህ አይነት አንደበቶች ሰውን ከጨለማ እንዲወጣ አይደለም የሚያደርጉት፣ በኃጢአት ላይ ኃጢአት እንዲጨምር፣ በበደል ላይ በደል እንዲጨምር፣ በክፋት ላይ ክፋትን እንዲጨምር ነው የሚጋብዙት። ለምሳሌ ጓደኞቻችን ጋር ስንገናኝ፣ አሁን ምዕመናን ከጓደኞቻችን ጋር ስንገናኝ ኦኬ ምንድነው የምናወራው? ወደ ኃጢአት መሄድ ወይም ወደ ጭፈራ ቤት መሄድ፣ ወደ መጠጡ መሄድ፣ ወደ ዝሙቱ መሄድ ነው ወይስ ወደ ቤተክርስቲያን መሄድ፣ ስጋው ደሙን ወደ መቀበል፣ ንስሐ ወደ መግባት? እስቲ ስንቶቻችን ቅዱሳን መጽሐፍትን እናነባለን ስንገናኝ ከጓደኞቻችን ጋር ስንገናኝ? ነይ እስቲ ዛሬ የሉቃስ ወንጌልን እናንብብ። ከሉቃስ ወንጌል ከምዕራፍ 1 ከቁጥር 1 እስከ 10 ያለውን በህብረት እናንብብ እንባባላለን ነው ወይስ ስንገናኝ ጨለማ የተባለን ኃጢአት ነው የምናወራ? ገባችሁ አይደለ? ስለዚህ መልካሙን ስራችሁን አይተው በሰማይ ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ ተብሏል። መልካም ስራ ብርሃን ብሎ ይጠራዋል። ቅዱስ ዮሐንስ ሰዋሰው የሚባሉ አባት አሉ። ሴንት ጃን ክላይማከስ ይላሉ። ግብፃውያን አባቶችም ሆነ ኢትዮጵያን መሰላል ብለው ነው የሚጠሯቸው። ሌላ ሁለተኛ ስማቸው መሰላል ብለው ይጠሯቸዋል። ላይክ ሊትራሊ መሰላል ማለት ነው። መሰላል እንደሆነ ታውቃላችሁ። መሰላል ብለው የሚጠሯቸው ትምህርታቸው ይላሉ አበው ሲያስተምሩ፣ ትምህርታቸው ሰውን ከጨለማ ከወደቀበት ጉድጓድ ያወጣል። ሰዎች የእሳቸውን ትምህርት ሰምተው ከጨለማ ይወጣሉ፣ ንስሐ ይገባሉ ማለት ነው። ይወጣሉ የሚለው ኮንሴፕት ከገቡበት ጉድጓድ ኃጢአት በትምህርታቸው ይወጣሉ። ስለዚህ
በቅጽል ስም መሰላል ወይም ላደር እያሉ ይጠራሉ። ላደር ማለት መሰላል ማለት ነው። መሰላል ከጉድጓድ ውስጥ የምትወጡበት መሰላል አለ አይደል? ድንጋይ እንጨት ተደራርቦ ሰዎች ይወጣሉ፣ ይወርዱበታል፣ ይወርዱበታል። በዛ ይመሰላሉ እሳቸው እና በትምህርታቸው ብዙውን ሰው አውጥተዋል ከክፉ ግብር ወደ ቤተክርስቲያን ጨምረዋል። ዛሬስ ምዕመናን መምህራን እንዲያደርገናል ወይ? ስንት ሰው ንስሐ ገባ? ስንት ሰው ወደ ቤተክርስቲያን መጣ? ስንት ሰው ጌታችን መድኃኒታችን ኢየሱስ ክርስቶስን ቅዱስ ቁርባን ተካፈለ፣ ህብረት አደረገ ከቤተክርስቲያን ጋር? እነዚህ ነገሮች ማተር ያደርጋሉ። ኦኬ። ግን ራዕየ ዮሐንስ ምዕራፍ 16 ላይ ይሄ ፍርድ ግን የወረደው መምህራንን ብለው ደቀ መዝሙርንን ምዕመናንን ብለው ብርሃናቸውን በሰው ፊት ማብራት ባልቻሉ ሰዎች ላይ ነው። ሐሰተኛ ሆነው በተገኙ ማለት ነው። ይሄን ደግሞ በይሁዳ መልእክት ላይ አይተናቸዋል። ይሁዳ ደግሞ አንድ ሙሉ መጽሐፍ ጽፏል አይደል? ስለ ሐሰተኞች አንድ ሙሉ መልእክት ጽፏል፣ የይሁዳ መልእክት ላይ ማለት ነው። ይሄው ምንድነው የሚለው? ፍርድን እንደሚቀበሉ በይሁዳ ምዕራፍ 1 ቁጥር 15 ላይ ከአዳም ጀምሮ ሰባተኛ የሆነ ሄኖክ እነሆ ጌታ በሁሉ ላይ እንዲፈርድ በኃጢአተኝነትም ስላደረጉ ስለ ኃጢአተኛ ስራቸው ሁሉ አመፀኞችን ኃጢአተኞች በእርሱ ላይ ስለተናገሩ ስለ ጭከና ነገር ሁሉ ኃጢአተኞችን ሁሉ እንዲወቅስ ከአላፋት ቅዱሳን ጋር መጥቷል ብሎ ለነዚህ ደግሞ ትንቢት ተናገረ። እነዚህ የሚላቸው ሐሰተኛ መምህራንን ነው። ኦኬ። እነዚህ ደግሞ እንደ ምኞታቸው እየሄዱ የሚያንጎራጉሩ ስለ ዕድላቸው የሚያጉረመርሙ ናቸው። እንዲረባቸው ለሰው ፊት እያደሉ አያችሁ፣ አፋቸው ከመጠን ይልቅ ታላቅ ቃል ይናገራል። እናንተ ግን ወዳጆች ሆይ በጌታችን በኢየሱስ ክርስቶስ ሐዋርያት ቀድሞ የተነገረውን ቃል አስቡ እያለ ፍርድን ሐሰተኞች እንደሚቀበሉ አስቀድሞ ሄኖክ የተናገረውን በማንሳት ፍርድን ከእግዚአብሔር ዘንድ ይቀበላሉ። አፋቸው ከመጠን ይልቅ ታላቅ ቃልን ይናገራል። እናንተ ግን ወዳጆቼ ሆይ በጌታችን በኢየሱስ ክርስቶስ ሐዋርያ ቀድሞ የተነገረውን ቃል አስቡ ይላልና ፍርድን እንደሚቀበሉ የተገለጠ ክፍል ነው። አራተኛው ጽዋ ማለት ነው። አራተኛው ጽዋ። እሺ እንቀጥል። ወደ አምስተኛው እዛው ላይ ይቅርታ፣ ቁጥር 9ን አንዴ እዚህ ክፍል ላይ እንቆይ። ንስሐ አይገቡም የሚል ቃል ተጽፏል። ሰዎችም በታላቅ ትኩሳት ተቃጠሉ። ኦኬ። ሰዎችም በታላቅ ትኩሳት ተቃጠሉ ካለ በኋላ በእነዚህም መቅሰፍቶች ላይ ስልጣን ያለውን የእግዚአብሔርን ስም ተሳደቡ። በእነዚህም መቅሰፍቶች ላይ ስልጣን ያለውን የእግዚአብሔር ስም ተሳደቡ ይላል። ምን ማለት ነው? ፍርድን በሚያስተላልፈው እነዚህ መቅሰፍቶች ፍርድ ናቸው። ሰባቱ መቅሰፍቶች ከእግዚአብሔር መቅደስ ነው የወጡት፣ ማለትም የእግዚአብሔር ፈቃድ ናቸው። እግዚአብሔር አምላክ በኃጥአን ላይ ፍርድን አስተላለፈ። በዚህ ስልጣን ደግሞ ያለው ማን ነው? በዚህ ፍርድ ላይ ማን ነው? እግዚአብሔር ነው። በእነዚህም መቅሰፍቶች ላይ በእነዚህም ፍርዶች ላይ ማለት ነው ስልጣን ያለው የእግዚአብሔርን ስም ተሳደቡ፣ ወልደ እግዚአብሔርን ተሳደቡ። ሎቱ ስብሐት። ኦኬ። መጽሐፍ ሲናገር ነው በዮሐንስ ወንጌል ምዕራፍ 5 ላይ አብ በአንድ ስም እንኳን አይፈርድም፣ ፍርድን ለማን ሰጠ ይላል? ለወልድ ሰጠ ይላል። ስለዚህ እግዚአብሔርን ተሳደቡ። በፍርዱ ላይ በሰው ልጆች ላይ ፍርድን የመፍረድ ስልጣን ባለው በእግዚአብሔር አንደበታቸውን ከፈቱ፣ ተሳደቡ፣ የእግዚአብሔርን ስም ተሳደቡ። ኦኬ። አንድም በእግዚአብሔር ላይ አጉረመረሙ ተብሎ ይተረጎማል። ተሳደቡ ግን ስንል ምን ማለት ነው? ንስሐ አልገቡም። ንስሐ አልገቡም። ኦኬ። እንደ ሎጥ ዘመን እግዚአብሔር አምላክ በሶዶምና በገሞራ ላይ ከእግዚአብሔር ዘንድ እግዚአብሔር እሳትን አዘነበ ይላል። ንስሐ እስከ መጨረሻው ሰዓት ላይ ወደ እግዚአብሔር አልተመለሱ፣ ከክፉ ግብራቸው አልተመለሱ። በኖህ ዘመን እንደነበረ አሁንም በእነዚህ መቅሰፍት ላይ ስልጣን ያለውን የእግዚአብሔርን ስም ተሳደቡ፣ በግብራቸው እግዚአብሔርን ተሳደቡ፣ ክብርንም እንዲሰጡት ንስሐ አልገቡም። አያችሁ አይደል? ምን አላሉ? ንስሐ አልገቡም። ስለዚህ በኃጢአት መመላለስ፣ ንስሐ ለመግባት እግዚአብሔር እስከ መጨረሻው ሰዓት ድረስ ንስሐ እንድንገባ ይጠብቀናል። እምቢ ማለት ራሱ ንስሐ አልገባም ማለት ራሱ ስድብ ነው። በነገራችን ላይ ስድብ ነው፣ እግዚአብሔርን መሳደብ ማለት ነው። ስለዚህ ክብርን እንዲሰጡ ንስሐ አልገቡም።
አምስተኛው የበደላቸው ክፋት ነው የምንመለከተው። ተመልከቱ። አምስተኛው ጽዋ አሁን ደግሞ አምስተኛውም ጽዋውን በአውሬው ዙፋን ላይ አፈሰሰ ይላል። አሁን ደግሞ ስንተኛው? አምስተኛ። አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛን አይተናል። አምስተኛን ነው የምናየው ቁጥር 10። አምስተኛውም ጽዋውን በአውሬው ዙፋን ላይ አፈሰሰ ይላል። በአውሬው ዙፋን ላይ አፈሰሰ። እንግዲህ አሁን ሐሳዊው መሲህ ቅጣትን ያገኛል ማለት ነው። ኦኬ። ሐሳዊው መሲህ፣ ሐሳዊው ነቢይ፣ ክፉ የተባለ ዲያብሎስ በአምስተኛው ጽዋ ፍርድን ሲቀበል እናያለን። አምስተኛውም ጽዋ በአውሬው ዙፋን ላይ አፈሰሰ፣ መንግስቱም ጨለማ ሆነች፣ ከስቃይም የተነሳ መላሶቻቸውን ያኝኩ ነበር ይላል። ምን ማለት ነው? መላሶቻቸውን ያኝኩ ነበር የሚለው እናያለን። አሁን ሐሳዊው መሲህ ፍርድን ተቀበለ። ፍርድን ሲቀበል የምንመለከት ይሆናል። እንግዲህ የሐሳዊው መሲህ መንግስት ምዕራፍ 11 ላይ ስንመለከት አንዴ እንየው። ምዕራፍ 11 ላይ በትር የሚመስል መለኪያ ለኔ ተሰጠኝ፣ እንዲህም ተባለልኝ፣ ተነስተ የእግዚአብሔርን መቅደስና መሰዊያውን በዚያም የሚሰግዱትን ለካ፣ በመቅደሱም ውጭ ያለውን እድሞ ለአሕዛብ ተሰጥቷልና ተወው አትለካውም። እነርሱም 42 ወር የተቀደሰችዋን ከተማ ይረግጧታል፣ ይገዛዋታል ማለት ነው። ሐሳዊው መሲህ መንግስት ለ3 ዓመት ከግማሽ ለ40 ስንት ወር አለ? 42 ወር 1260 ይመጣል አይደለ? አዎ 1260 ቀን 30 ሲባዛ በ42 1260 ቀን። ይሄ የሚገዙት ቀን ነው። ሐሳዊው መሲህ የሚገዛበት ቀን ነው። ኦኬ። እና በዛ ከነርሱም 42 ወር የተቀደሰችዋን ከተማ ይርግጧታል ማለት ይገዟታል ማለት ነው። ኦኬ። ስለዚህ ለ42 ወር ለ3 ዓመት ከግማሽ 1260 ቀን ሐሳዊው መሲህ ቁጥር 16 ላይ ስትመጡ አምስተኛው መቅሰፍት በአውሬው ዙፋን ላይ አፈሰሰ ይላል። አውሬ ብሎ የጠራው ሐሳዊው መሲህ ነው። በነገራችን ላይ አውሬ ብሎ ራዕይ ዮሐንስ ምዕራፍ 13 ላይም አይተናል። ይሄው ቁጥር 1 ላይ ሐሳዊው መሲህ አንድም አውሬ ከባህር ሲወጣ አየሁ ይላል። አውሬ የተባለው ቀንድና የሆነ ጭራ ወይም ደግሞ አውሬ የሚመስል ገጽታ አለው ማለት አይደለም። ግብሩ የአውሬ ነው። ኃጢአትን ማድረግ ግብሩ የአውሬ ነው። ቅትለተ እነዛ 7ቱ ኃጢአቶች ኃጢአተ አዳም፣ አምላክነትን መናፈቅ፣ ገንዘብ ማድረግ መናፈቅ። ኦኬ። ይሄ የአውሬነት ባህሪ ነው። ሰው ኦኬ እግዚአብሔርን እንዲያመልክ ነው የተጠራው። የሚያስተውል እግዚአብሔር አምላክ አእምሮ ሰጥቶታል። እሱ እኔ አምላክ ነኝ ማለቱ ግብሩ የአውሬ ነው። ሰው መግደሉ ግብሩ የአውሬ ነው። ስለዚህ አውሬ የሚለው ግብሩን ነው የሚገልጸው። አምስተኛውም ጽዋው በአውሬው ዙፋን ላይ ፈሰሰ፣ በአውሬው ስልጣን ላይ ፈሰሰ። አሁን መንግስቱም ጨለማ ሆነች ይላል። የአውሬው መንግስት ጨለማ ሆነች፣ ከስቃይም የተነሳ ምላሶቻቸውን ያኝኩ ነበር ይላል። ከስቃይም የተነሳ ምላሶቻቸውን ያኝኩ ነበር። ምን ይሉ ነበር አስቀድሞ ታስታውሳላችሁ? ራዕይ ዮሐንስ ምዕራፍ 13 ቁጥር 4 ላይ እስቲ አንድ ሰው ፖስት አድርግልኝ። ራዕይ ዮሐንስ ምዕራፍ 13 ቁጥር 4 የአውሬውን መንግስት ምን ብለው ነበር ይጠሩ የነበረው? ራዕይ ዮሐንስ ምዕራፍ 13 ቁጥር 4። እሺ ይሄው እዚህ ላይ ላሳያችሁ። ቁጥር 4 ለዘንዶም ሰገዱለት፣ ለአውሬው ስልጣን ሰጥቶታልና አውሬውን ማን ይመስለዋል? እርሱንስ ሊዋጋ ማን ይችላል እያሉ ሰገዱለት ይላል። አመለኩት ማለት ነው። አውሬውን ማን ይችላል? ሐሳዊው መሲህን ማን ይችላል? ስለዚህ አሁን የአውሬው መንግስት ግን ቅጣትን ገንዘብ አደረገ፣ ፍርድን ተቀበለ። ስልጣኑ መፈረካከሽ ጀመረ፣ መውደቅ ጀመረ፣ ጨለማ ዋጠው። እርሱን ኃይል ያደረጉ እርሱን አንተ መሲህ ነህ ያሉ የተመለከቱ አፈሩ። ለምን? መንግስቱ እየወደመ ነውና። ስለዚህ እርሱንስ ሊዋጋ ማን ይችላል እያሉ ሰገዱለት፣ አመለኩት ሐሳዊው መሲህ። ግን እግዚአብሔር አምላክ
አምስተኛውን ጽዋ ባወረደ ጊዜ የአውሬው መንግስት መፈረካከሽ መውደም ጀመረ። እሺ ዲያቆን ክርስቶፎሮስ መጥተዋል። አንድ ሰው ብቻ አንድ ሰው እሻኒ በቃ አንድ ሰው ነው ያልኩት በቃ። ስለዚህ የሐሳዊው መሲህ መንግስት መፈረካከሽ መውደም ጀመረ። የሐሳዊው መሲህ ይላሉ አንዳንድ ሊቃውንት በዘመኑ ጠንካራ በኃይሉ የሚተካከለው የለም ብለው ይመለከቱ የነበሩ አፈሩ። ምክንያቱም ፍርድን ተቀበለ ማለት ነው። ፍርድን ተቀበለ። ይሄን ደግሞ አይተናል በራዕየ ዮሐንስ ምዕራፍ 11 ላይ ታስታውሳላችሁ። ያው በሰማይም ወደዚህ ውጡ የሚላቸው ታላቅ ድምጽ ሰሙ፣ ጠላቶቻቸውም እየተመለከቷቸው ወደ ሰማይ በደመና ወጡ ይላል ሄኖክና ኤልያስን። ከዛ በኋላ ምን ሆነ? ቁጥር 13 ላይ በዚያም ሰዓት ታላቅ የምድር መናወጥ ሆነ፣ ከከተማይቱም 10ኛው እጅ ወደቀ፣ በመናወጥም 7000 ሰዎች ተገደሉ፣ የቀሩትንም ፍርሃት ያዛቸው፣ ለሰማይም አምላክ ክብር ሰጡ ይላል። ይሄ እንግዲህ በዘመነ ሐሳዊ መሲህ ጊዜ ሄኖክና ኤልያስ ካረጉ በኋላ እግዚአብሔር አምላክ ያወረደው ፍርድ ነው። ብዙ ሰዎች 7000 ሰዎች ተገደሉ፣ የቀሩትንም ፍርሃት ያዛቸው። የተገደሉ ለሐሳዊው መሲህ የሰገዱ እርሱን ያመለኩ ቅጣት ተቀበሉ ማለት ነው። ግን የሚገርማችሁ ነገር ፍርዱን እንኳን የእግዚአብሔርን ቁጣ እንኳን አይተው ምንድነው የሚለው እዚህ ጋር ለሰማይ አምላክ ክብር ሰጡ ነው የሚለው። ግን ንስሐ አልገቡ። የሚገርማችሁ ነገር ንስሐ አልገቡ። ይሄው ይነገረናል። ምዕራፍ 16 እንመለስ። ንስሐ አልገቡ። የእግዚአብሔርን ክንድ አይተው ምንድነው ያደረጉት? መንግስቱ ጨለማ ሆነች፣ የሐሳዊው መሲህ መንግስት መውደም ጀመረች፣ ከስቃይም የተነሳ ምላሶቻቸውን ያኝኩ ነበር ይላል። እመጣበታለሁ። ምላሶቻቸውን ያኝኩ ነበር የሚለው ምን ማለት ነው የሚለው። ከዛ በፊት ግን ቁጥር 11 እንመልከት። ከስቃያቸውም ከቁስላቸውም የተነሳ የሰማይን አምላክ ተሳደቡ። ከዛስ ከስራቸው ምን አላሉ? ንስሐ አልገቡ። ንስሐ መግባትን ግን አልፈለጉም። እግዚአብሔር አምላክን ግን ተሳደቡ። ንስሐ ግን ገብተዋል? አልገቡም። ከስራቸው ንስሐ አልገቡም። እሺ ከስቃይም የተነሳ ምላሶቻቸውን ያኝኩ ነበር ተብሎ ምን ማለት ነው? ምላሶቻቸውን ከስቃይም የተነሳ ያኝኩ ነበር ማለት ነው። ይሄ የሚገልጸው እየወረደባቸው ያለውን ቅጣት የፍርዱን ኃያልነት ታላቅነት ነው የሚገልጸው። አንድም እንቢ ማለታቸውን ይሄ ሁሉ ፍርድ እየወረደባቸው እነሱ ግን የእግዚአብሔርን ቅጣት እየተመለከቱ ለእውነተኛው አምላክ ለኢየሱስ ክርስቶስ መስገድን እንቢ አሉ፣ ሲታገሉ ነው የምናየው። ተመልከቱ። አንድምታ ትርጓሜያችን በአምስተኛው መንፈቅ አምስተኛው መልአክ ይላል። በአምስተኛው መንፈቅ አምስተኛው መልአክ በሐሳዌ መሲህ በግዛቱ በከተማው ጽዋውን አፈሰሰ አለ። ስራውን በሰራ ጊዜ ከእግዚአብሔር ዘንድ ይሰራ ዘንድ የታዘዘውን ስራ ሰራ። እሺ ከዛስ መንግስቱ እጠፋ አለች። መንግስቱ ልትጠፋ የሐሳዊው መሲህ ማለት ነው። ከዛ ከመከራ ጽናት አያችሁ፣ ከመከራው ጽናት የተነሳ ሰዎች ምላሳቸውን እስኪያላምጡ ድረስ እንቢ አሉ። ምላሳቸው ይሄ የራዕየ ዮሐንስ ምዕራፍ 16 ላይ ከስቃይም የተነሳ ምላሶቻቸውን ያኝኩ ነበር የሚለው የፍርዱን ኃያልነት፣ አንድም ደግሞ እንቢ ማለታቸውን በቃ እግዚአብሔር አምላክ ፍርድን የእግዚአብሔርን ክንድ ተመልክተው ልበ ደንዳኖች ሆኑ። እንቢ አሉ። እንደ ፈርዖን ማለት ነው፣ እንደ ፈርዖን። ስለዚህ አምስተኛው ጽዋ ከሁለተኛው የግብጽ መቅሰፍት ጋር ይመሳሰላል። አሁን እየገባችሁ ነው። ፈርዖን እንቢ እንዳለ አለቅም እንዳለ እግዚአብሔር አምላክ ልቀቅ ሲለው አለቅም ይል ነበር ፈርዖን አይደለ? እነሱም የእግዚአብሔርን ታላቅነት ክንድ እየተመለከቱ ምላሶቻቸውን ያኝኩ ነበር። አንለቅም፣ ኃጢአቱን አንለቅም፣ በደሉን አንለቅም። ዛሬ እኮ እንደዚህ አይነት ሰው እኮ ነው የበዛው እኮ ዘንድሮ።
ዛሬ እንደዚህ አይነት ሰው ነው እኮ የበዛው ክርስቲያኖች። እኔም እናንተም እግዚአብሔር እየተናገረን አሁን እዚሁ እግዚአብሔር የተናገረን እዚሁ የሚያጉረመርም አለ እኮ እዚሁ የሚያጉረመርም አለ። እዚሁ እግዚአብሔር ንስሐ ግቡ እያለ አንገባም የምንል ብዙ ሰዎች ነው። እዚሁ እግዚአብሔር አምላክ ቅድስናን ገንዘብ አድርጉ እያለ ያንን መመልከት ማንፈልግ ምንታገላለን። ከራሳችን ምንታገል በቃ እናሸንፍ ይመስል ምንታገል ሰው ከእግዚአብሔር ጋር ታግሎ መጽሐፍ እንደሚል ከእግዚአብሔር የሚጣሉ ምን ተብሎ ነው የተጻፈው? ይደቃሉ ተብሎ ነው የተጻፈው። እንዴ ሰው ከእግዚአብሔር ጋር ተጣልቶ ማሸነፍ አይችልም ወገን። ከጎረቤት ልትጣላ ትችላለህ፣ ከእህት ከወንድም ልትጣሉ ትችላላችሁ፣ ከእናት ከአባትም ልትጣሉ ትችላላችሁ። ሰው እንዴት ከእግዚአብሔር ጋር ይጣላል? እንዴት ሰው ከእግዚአብሔር ጋር ይታገላል? እንዴት ሰው ምላሱን ያኝካል እምቢ ይላል? ሰው እንዴት እግዚአብሔር እየቀጣው ንስሐ መግባትን ገንዘብ ማድረግ ሲገባው ሌላ ላይ በኃጢአት ላይ ኃጢአት በበደል ላይ በደል ይጨምራል? ንስሐ አልገቡም። እዚሁ ይቀጥላል ቁጥር 11 ላይ ከቁስላቸውም የተነሳ የሰማይን አምላክ ተሳደቡ፣ ከስራቸውም ምን አላሉ? ንስሐ አልገቡ። ፍርድ እንዲፈረድባቸው ያደረገው ስራቸው፣ ግብራቸው፣ ክፉ ግብራቸውን እንደመተው ንስሐ እንደመግባት፣ ዘማዊቷ ድንግልናን እንደመናፈቅ ገንዘብ እንደማድረግ፣ ተሳዳቢው መመረቅን ገንዘብ እንደማድረግ፣ ለሐሳዊ መሲህ የሚሰግደው እውነተኛው ለተባለው ለእውነተኛው ክርስቶስ መሲህ እንደ መስገድ ይልቅ ዘረኛው ዘረኝነቱን ትቶ ህብረትን ገንዘብ እንደማድረግ ይልቅ ምን አደረጉ? እምቢ አሉ። በቃ ከስራቸው ንስሐ አልገቡም። የሚገድለውም ይገድላል፣ የሚዘምተውም ይዘሙታል፣ የሚሳደበውም ይሳደባል ማለት ነው። ስለዚህ በግብራቸው እግዚአብሔርን ይሳደባሉ። ከስቃያቸውም ከቁስላቸውም የተነሳ የሰማይን አምላክ ተሳደቡ። እግዚአብሔር አምላክ በኃጢአታቸው ምክንያት ፍርድ ቢፈርድባቸው እነርሱ ንስሐ እንደመግባት እግዚአብሔርን ይሳደቡ ነበር። ዛሬም እኮ እንደዚህ የሚያደርጋለ እንዴ? እኛ እኮ እንቅፋት ሲመታን እኮ ነው እግዚአብሔርን የምንሳደበው ጎበዝ። እንቅፋት ወይም በር ሲገጨን በር የቤት በር ጓ ሲያደርገን የለህማ የአባቶቼ የአብርሃም የይስሐቅ ያዕቆብ አምላክ ብለን ከእግዚአብሔር ጋር ድብድብ ልንጀምር የምንነሳ ብዙ ሰዎች አለን። አረ ጎበዝ እንዴ ተው፣ አንታገል ከእግዚአብሔር ጋር አንጣላ። በረከትን መብላት የምንፈልግ ከሆነ ከእግዚአብሔር መጣላት መራቅ መቻል አለብን። ለምን ይመስላችኋል ሀገራችን ሰላም ያጣችሁ? በሰሜን ጦርነት፣ በደቡብ ጦርነት፣ በምዕራብ ጦርነት፣ በምስራቅ ጦርነት። አሁን እኮ በቃ እንደው ይናፍቀናል ሁሉ መልካም ዜና መስማት ናፈቀን። በቃ የሚወራው የቴሌቪዥን መስኮታችን ስንከፍት ሐዘን፣ እከሌ ሞተ፣ እከሌ እንዲህ አይነት ህዝብ ጨረሰ፣ በዚህ በሰሜን ጦርነት ነው፣ በደቡብ ጦር። ለምን ይመስላችኋል? እምቢ አልና ለእግዚአብሔር በቃ እምቢ አለን። እኛ ጆሮ ምን ሰጣት? የታሪክን ተረት ለሚያወሩልን መለያየትን ገንዘብ እንድናደርግ የመለያየትን ድምጽ የሚያሰሙንን ሰዎች ሆኗል። በእኔና በእናንተ ኃጢአት እኮ ነው ሀገር የምትረበሸው። ስንቶቻችን ንስሐ እንገባለን? ስንቶቻችን ስጋው ደሙን እንቀበላለን? እግዚአብሔር ለህሊናችን ይፈርድብናል። ስለዚህ ምላሶቻቸውን ያኝኩ ነበር ይላል። ለዚህ ነው ቤተክርስቲያናችን ምላሶቻቸውን ያኝኩ ነበር የተባለው። ከምን አንፃር ነው? በአምስተኛው መንፈቅ አምስተኛው መልአክ በሐሳዌ መሲህ በግዛቱ በከተማው ጽዋውን አፈሰሰ፣ ቁጣውን መቅሰፍቱን አወረደ ማለት ነው። አፈሰሰ አለ፣ ስራውን ሰራ። በሰራ ጊዜ መንግስቱ ጠፋጠፋለች፣ ከመከራው ፈራረሰች ማለት ነው። ጠፋጠፋለች ሲሉ መንግስቱ እየፈራረሰች መጣች። የሐሳዌ መሲህ መንግስት እያበቃለት መጣ። ከዛ ከመከራው ጽናት የተነሳ ሰዎች ምላሳቸውን እስኪያላምጡ ድረስ። ከምኑ ጽናት? የመከራው ጽናት። ኦኬ፣ ከመከራው ጽናት የተነሳ ሰዎች ምላሳቸውን እስኪያላምጡ ድረስ። የእግዚአብሔር ፍርድ ምን ያህል ከባድ እንደሆነ ነው የሚገልጠው። አንድም ያ ፍርድ እየደረሰባቸው ግን ንስሐ አይገቡም ነበር። ስታበርን አይደል? ስታበርን ናቸው፣ እምቢተኛ ናቸው። በቃ እምቢ የሚሉ ምንድን ነው የሚባለው? በቃ ለእግዚአብሔር መንግስት እሺ የማይሉ አንደበት
ለእግዚአብሔር ምስጋናን የሚያቀርብ ምላስ የላቸውም። ኦኬ ስለዚህ እንቢ ማለታቸውን ይገልጣሉ። እሺ ይሄ መቅሰፍት ከምን ጋር ነው የሚመሳሰለው ብያቸዋለሁ። እስቲ ተመልሰን እንየው። አምስተኛው ጽዋ ከሁለተኛው የግብጽ መቅሰፍት ጋር ነው የምናየው። አምስተኛውን ጽዋ ከሁለተኛው የግብጽ መቅሰፍት በግብጽ ምድር የወረደ ዘጸአት 8 እንሂድ። ዘጸአት እሺ ደከማችሁ እንዴ? አይዟችሁ በርቱ። ኦሪት ዘጸአት 8 አምስተኛው ጽዋ ሁለተኛው የግብጽ መቅሰፍት። ኦሪት ዘጸአት 8 ከቁጥር 1 ጀምራችሁ ተመልከቱ። እግዚአብሔርም ሙሴን ተናገረ፣ ወደ ፈርዖን ግባ እንዲህም በለው፣ እግዚአብሔር እንዲህ ይላል፣ ያገለግሉኝ ዘንድ ሕዝቤን ልቀቅ። ለመልቀቅ እምቢ ብትል ግን እነሆ እኔ አገርህን ሁሉ በጓጉንቸሮች እመታለሁ። ሀገርህን አገር የተባለች ምንድናት? ግብጽ። በመጽሐፍ ቅዱስ ግብጽ፣ ባቢሎን፣ ሰዶም፣ ገሞራ እነዚህ የኃጢአተኞች ከተሞች ምሳሌ ተደርገው ይገለጣሉ። የእግዚአብሔር ቅጣት የእግዚአብሔር መቅሰፍት የወረደባቸው ከተሞች ናቸው። እግዚአብሔር አምላክ በግብጽ ምድር ላይ ክንዱን ገልጧል፣ ቅጣቱን ፍርዱን አስተላልፏል። ግን ተመልከቱ ምን አለ? እምቢ ብትል ያገለግለኝ ዘንድ ሕዝቤን ልቀቅ አለ። ለመልቀቅ እምቢ ብትል ግን እነሆ እኔ አገርን ሁሉ በጓጉንቸር እመታለሁ፣ ወንዙም ጓጉንቸሮቹንም ያፈላል። ወጥተው ወደ ቤት፣ ወደ መኝታ ቤት፣ ወደ አልጋ፣ ወደ ባሪያዎች ቤት፣ በሕዝብህም ላይ ወደ ምድጆችህም ወደ ቡሃቃዎችም ይገባሉ። ጓጉንቸሮችም በአንተ በሕዝብ ባሪያዎች ሁሉ ላይ ይወጣሉ ይላል። ኦኬ ይሄ ስንተኛው መቅሰፍት ነው ብለናል? የግብጽ ሁለተኛው የግብጽ መቅሰፍት። የመጀመሪያው የግብጽ መቅሰፍት ዘጸአት 7 ላይ ነው የምናገኘው ማለት ነው። እሺ ይሄ ሁለተኛው በግብጽ ምድር ላይ የወረደው መቅሰፍት ነው። በግብጽ ምድር ላይ የወረደው መቅሰፍት ነው። ስለዚህ አሁንም አምስተኛው ጽዋ ሁለተኛው የግብጽ መቅሰፍት ተመሳሳይ ነው። በአውሬው ዙፋን ላይ አፈሰሰ፣ መንግስቱም ጨለማ ስለሆነች ከስቃይም የተነሳ ምላሶቻቸውን ያኝኩ ነበር። በፈርዖንና ለሙሴና ለፈርዖን እምቢ እንዳለ ፈርዖንም አለቅም እንዳለ በሀገሩ ላይ በመንግስቱ ላይ ፍርድ እንደተፈረደ አሁንም በሐሳዊው መሲህ በፈርዖን የተመሰለ ሐሳዊ መሲህ በእሱ ላይ እግዚአብሔር አምላክ ፍርድን እንደሚያስተላልፍ የምንመለከትበት ክፍል ነው። ኦኬ አሁንም ደግሞ የምናገረው የመጀመሪያው ጽዋ ከስድስተኛው የግብጽ መቅሰፍት ጋር፣ ሁለተኛው ጽዋ ከመጀመሪያው የግብጽ መቅሰፍት ጋር፣ ሶስተኛው ጽዋ ከአምስተኛው የግብጽ መቅሰፍት ጋር፣ አራተኛው ጽዋ ከዘጠነኛው የግብጽ መቅሰፍት ጋር፣ አምስተኛው ከሁለተኛው፣ ስድስተኛው ከሰባተኛው፣ ሰባተኛው ከሰባተኛው የግብጽ መቅሰፍት ጋር መመሳሰሉ የሚገልጸው ምንድነው? እግዚአብሔር አምላክ በግብጽ ምድር ላይ ክንዱን የገለጠ ፍርድን የፈረደ ፈርዖንና ወታደሮቹን ጭፍሮቹን ግብጽን የመታ እግዚአብሔር አምላክ በዘመነ ብሉይ ይህንን ያደረገ አምላክ እሱ በፍርድን እየሰጠ መሆኑን የፍርዱ ባለቤት ፍርዱን የሚሰጠው እርሱ እግዚአብሔር አምላክ መሆኑን በዘመነ ብሉይ ያለ በዘመነ ፍጻሜም ፍርድን የሚያስተላልፍ በግብጽ ምድር ላይ ፍርድን ያመጣው እግዚአብሔር መሆኑን ለመግለጽ ነው። ኦኬ እግዚአብሔር መሆኑን ለመግለጽ ነው። የመቅሰፍቱ ከጽዋው ጋር ተመሳሳይነትን ገንዘብ ያደረገ በተመሳሳይ መልኩ የተገለጠ አንዱ እግዚአብሔር ግብጽን የቀጣ አሁንም ሐሳዊው መሲህን የሚቀጣ እሱ መሆኑን ለመግለጽ ነው። እሺ ስለዚህ ቁጥር 11 ላይ እንደምትመለከቱት ከስቃያቸውም ከቁስላቸውም የተነሳ የሰማይ አምላክ ተሳደቡ፣ ከስራቸውም ንስሐ አልገቡም ማለት ፈርዖን ህዝቡን እንዳለቀቀ በአምስተኛው መቅሰፍት ለቋል እንዴ? አለቀቀም አይደለ? አለቀቀም። አዎ ህዝቡን እንዳለቀቀ ከስራቸው ንስሐ አልገቡም። ሐሳዊ መሲህ የተከተሉ ስራቸው ምንድነው? እርሱን ያመለኩ አንተ መሲህ ነህ ብለው አንተ ኢየሱስ ነህ ብለው አንተ አዳኝ ነህ ብለው የተመለከቱ የሰገዱለት አሁንም እግዚአብሔር ክንድን ሲያመጣ ንስሐ እንዳልገቡ ፈርዖን ህዝቡን እንዳለቀቀ እነሱም ንስሐ እንዳልገቡ የሚገልጽ ክፍል ነው።
ለዛ ነው ከስቃያቸውም ከቁስላቸውም የተነሳ የሰማይን አምላክ ተሳደቡ፣ እግዚአብሔርን ተሳደቡ፣ በግብራቸው ተሳደቡ፣ ለሐሳዊው መሲህ ሰግደው ተሳደቡ። እስከ ሞት ድረስ ሐሳዊው መሲህ አንተ መሲህ ነህ ብለው የተመለከቱ እንዳሉ እንመለከታለን። በግብራቸው ተሳደቡ። ኦኬ አንድም እግዚአብሔር አምላክን ተሳደቡ ከፍርዱ ጽናት የተነሳ። ከዛ ከስራቸውም ንስሐ አልገቡም፣ በደላቸውን አልተውም፣ ወደ እግዚአብሔር አልተመለሱም። ኦኬ ወደ እግዚአብሔር አልተመለሱም እስከ ፍጻሜ ድረስ። ፈርዖን እምቢ እንዳለ እነሱም እምቢ አሉ። አሁን እየገባችሁ ነው ክርስቲያኖች? ምዕራፍ 16 ግልጽ ነው? መልካም ግልጽ ከሆነ ዛሬ እዚህ ላይ